ትላንት ምሽት በዩሮፓ ሊግ በተደረጉ ጨዋታዎች አትሌቲክ ቢልባኦ ከማንቸስተር ዩናይትድ ጋር ያደረጉት ጨዋታ አንዱ መርሃ ግብር ነው። ማንቸስተር ዩናይትዶች ወደ ሳን ማሜስ አቅንተው አትሌቲክ ቢልባኦን በገጠሙበት ጨዋታ ዩናይትዶች ቢልባኦን 3-0 ረተው ተመልሷል። ለቀይ ሰይጣኖቹ ግቦችንም ካሴሚሮ እና ብሩኖ ፈርናንዴስ ደግሞ በፍጹም ቅጣት ምትና በጨዋታ ሁለት ግቦችን ማስቆጠር ችሏል። የመክፈቻ ግቧን ካሴሚሮ ሲያስቆጠር ግን የሃሪ ማጓየር ስራ ግሩምም ነበር። የተከላካይ ስራ አይመስልም ነበር። አንዳንዶች እንደውም በቀልድ መልኩ አዲስ ቦታ ቀኝ ክንፍ ቦታ ላይ ማጓየር ተገኝቶለታል ሲሉም እየታዩ ይገኛሉ። በጨዋታው ግን የተለያዩ ኬዮሶች ወይም ውዝግቦችም የታዩበት ጨዋታ ነበር። እንደሚታወቀው ብሩኖ ሁለተኛ ግቧን በፍጹም ቅጣት ምት ሲያስቆጥር ሆይሉ ላይ ጥፋት በመሰራቱ እንደነበር የሚታወቅ ነው። ግን በዚህ ሂደት ውስጥ አሌሃንድሮ ጋርናቾ ደግሞ ቀድሞ በእጁ ኳስ ነክቶ የነበረበት አጋጣሚ ነበር። ሆይሉን ላይ የተሰራው ጥፋት ፔናልቲ ወይም ፍጹም ቅጣት ምት የሚያሰጥ የነበረ ቢሆንም ቀድሞ ግን ጋርናቾ ግን እጅ ኳስ ነክቶ እንደነበር የማይካር ነው። ዳኛው ግን ረጅም ደቂቃ ወስደው ቫር ሲያዩ የጋርናቾን አላዩም ነበር። ሆይሉ ላይ የተሰራውን ብቻ ነበር ሊያዩ የቻሉት። ከዛ ፍጹም ቅጣት ምት ሰጥቷል። ፍጹም ቅጣት ምቱ ኢትስ ኦኬ ግን ከፔናልቲው በተጨማሪ ግን ባልተጠበቀና ሰርፕራይዝ በሆነ መልኩ ደግሞ ሆይሉ ላይ ጥፋት የሰራው ዳንኤል ቪቪያን ላይ ቀይ ካርድ መዘው የነበረበት አጋጣሚ ነው የነበረው። እውነት ለመናገር ቀይ ካርዱ ግን ተገቢ ነው ወይ ካልን ዳኛው በጣም የከረረ ውሳኔ የወሰኑበትና እኔ በግሌ በቀላሉ ማለፍ የሚችሉበትንና ለመምዘዝ በጣም ቸኩለው ሊዮኖሶች ላይ በጣም የጨከኑበት ነው ብዬ ነው ልገልጸው የምችለው። እርግጥ ነው በህጉ መሰረት አንድ ተጫዋች ኳሱን ለመጫወት መሞከር ትቶ ኢላማውን ወደ ተጫዋቹን መክፋት፣ መሳብ፣ በእጅ መንካት የመሳሰሉት ላይ ካደረገ ቀይ ካርድ ነው እንዲሰጥ ህጉ የሚደነግገው። ነገር ግን ይህ ነገር አብዛኛውን ጊዜ በፔናልቲ ቦክስ ውስጥ ከሆነ የተፈጸመው ፍጹም ቅጣት ምት ሲሰጥ እንጂ ቀይ ካርድ ሲመዘዝ የተለመደ አይደለም። ፕላስ አሌሃንድሮ ጋርናቾ በዛ ሂደት በእጅ ኳስ የነካ መሆኑም ደግሞ ቢያንስ ፍጹም ቅጣት ምቱን ሰጥተው ቀይ ካርዱን ግን ኮምፕሮማይዝ በማድረግ ማለፍ ይችሉ የነበረበት እድል ነበር። የቀድሞ የባርሴሎና ያውኑ የቢልባኦ አሰልጣኝ ኤርኔስቶ ቫልቬርዴ ስለነገሩ ሲገልጹ ከልክ ያለፈ ቅጣት ነው የተላለፈብን ሲሉም ተደምጧል። ቢልባኦች ግን ለመሸነፋቸው ምክንያት ከቀይ ካርዱ በላይ ራሳቸውን በራሳቸው ጥፋተኛ ሊያድርጉ ይገባል። ከቀይ ካርዱ በፊትም ሁለት ትላልቅ እድሎችን አግኝተው 2-0 መምራት የሚችሉበትንም እድል ያባከኑ ቡድን ነበሩ። ቢልባኦች እድሎችን የሚያባክኑና በዩናይትዶች ፋይናል ሰርድ ላይ እንኳን ፓስ ማድረግ የከበዳቸው ቡድን ሆኖ ነበር የተገኙት። ዩናይትዶች ግን ትላንት ምናልባትም በውድድር ዓመቱ ምርጥ አቋምን ያስመለከቱበት ጨዋታ ነበር ልንለው እንችላለን። አሁንም የአውሮፓ የውድድር መድረክ ያለ ሽንፈት መጓዛቸውን የቀጠሉ ብቸኛ ቡድን መሆናቸው መዘንጋት የለበትም። በቻምፒየንስ ሊግና ዩሮፓ ሊግ ዘንድሮ 72 ያህል ቡድኖች መሳተፋቸው ይታወቃል። ከዚህ ውስጥ ግን በአውሮፓ የውድድር መድረክ እስካሁን ሽንፈት ያላስተናገደው ቡድን ብቸኛው ማንቸስተር ዩናይትዶች ብቻ ናቸው። በትላንቱ ጨዋታ እንግዲህ የተለያዩ ገጽታዎች ያሏቸው 15 ደቂቃዎችንም የተመለከትንበት ጨዋታ ነበር። ዩናይትዶች በመጀመሪያው 15 ደቂቃ በጣም የሚሳሳቱ ቡድን ነበሩ። ፓሶቻቸው እንዳለ በሚባልበት ሁኔታ ወይም ደረጃ የተሳሳቱ ሆኖ ነበር ሲገኙ የነበረው። ቢልባኦች በ35ኛው ደቂቃ ተጫዋቻቸው ቪቪያን በቀይ ካርድ እስኪወጣ ድረስ ቢልባኦች በሚታወቁበት ፕሬሲንግ ዩናይትድን በሃይ ፕሬሲንግ ማስጨነቃቸው ለቀይ ሰይጣኖቹ ቢልድ አፕ ብዙ ችግሮችን ሲፈጥርባቸው ተስተውሏል። ቢልባኦች ኳሱን ቶሎ መልሰው ይቀበሉ ነበር። ለዩናይትዶች ጊዜ የሚሰጡም አልነበሩም። በሃይ ፕሬስ ሲያርጉ ፓትሪክ ዶርጉ ግን ፍሪማን ይሆን ነበር። ታዲያ ለዚህ ደግሞ ለቢልባኦች ብዙ ጨዋታዎችን በማድረግ የሚታወቀው ዴማርኮስ ሁለት ኃላፊነቶች ነበሩበት። አንዱ ወደ ዶርጉ መሄድ ሲሆን አንዱ ደግሞ የዩናይትዶችን ግራ ስር ቁጥር ቦታ ማሳደድ ነው የነበረው። ነገር ግን ከቀይ ካርዱ በኋላ ይህ የቢልባኦች ፕሬሲንግ እንደሚጠበቀው ሙሉ በሙሉ ቆሞ ተገኝቷል። የመጀመሪያው አጋማሽ የመጨረሻ 15 ደቂቃዎች ደግሞ 180 ዲግሪዎችን ያህል ከመጀመሪያው 15 ደቂቃ የተለየ ሆኖ ተገኝቷል። በመጀመሪያው አጋማሽ የመጨረሻ 15 ደቂቃዎችም ነበር ሶስቱም ግቦች የተቆጠሩትም ቀይ ካርዱም ሊመዘዝ የቻለው። ከቪቪያን ቀይ ካርድ ደግሞ ሁሉም ነገር
የቪቪያን ቀይ ካርድ ደግሞ ሁሉንም ነገር የቀየረበትም ነበር። ዩናይትዶች ከቀይ ካርዱ በኋላ ቢልባዎችን ወደ ኋላ እንዲሸሹ አድርገዋል። ማንቸስተር ዩናይትዶች በ3-1-5-1 የዳይመንድ ሚድፊልድ ቅርጽ በመሆን ሲያጠቋቸውም ይታይ ነበር። ቢልባዎች በዲፓ ጨዋታ ወደ ኋላ ሸሽቶ ለመጫወትም በጥልቀት የተገደዱበት ጨዋታ ነበር። በዚህ ጊዜ ዩናይትዶች ሀፍ ስፔሱ ላይ ሩጫዎች በማድረግ ለዊንግ ባኮቻቸው ስፔስን ይፈጥሩላቸውም ነበር። ዩናይትዶች ግን ትላንት በደብል ፒቮቱ የግብ አስቆጣሪውን የካሴሚሮንና 2 አሲስት ያድርገውን የማኑኤል ኡጋርቴን ጥምረት መጠቀማቸው ይታወቃል። ታዲያ ክለቡ አሁንም ግራ እግር የሆነ ሴንትራል ሚድፊልደር በደብል ፒቮቱ ላይ እንደሚያስፈልገው ግን በግልጽ በትላንቱ ጨዋታ ይታይ ነበር። ቀድመን እንዳነሳ ነው ቢልባዎች ዶርጉን ነጻ አድርገው የለቀቁበት የማይቆጠሩ ብዙ ክስተቶች ነበሩ፣ ግን ዩናይትዶች እሱን ለመፈለግ ተቸግረውም ነበር። ይህ ደግሞ በተወሰነ ደረጃ ከካሴሚሮና ኡጋርቴ ቴክኒካል ሌቭል ጋር የሚገናኝ ነው። ነገር ግን ደግሞ በዋንነት መሀል ላይ ያለ ግራኝ ተጫዋች የፓሲንግ አንግሎቹም የተገደቡ ስለሚሆኑ ነው። ካሴሚሮን ካነሳን አይቀር ግን መጀመሪያ ላይ ይጫዋች ውጪዎቹ ክላሲስ ፐርማነንት እንደሚሉት ያንን እያሳየ ይገኛል። አንዳንዴ ትችት ያበረታል የሚለውም በሱና በማጓየር ላይ ማየት ይቻላል። አሁን ደግሞ ሩበን አሞሪም እንዴት የካሴሚሮን ጥንካሬ ማውጣት እንዳለባቸው ያወቁት ይመስላል። አሁን ተጫዋቹ እንደ ድሮ በጣም ብዙ ቦታዎችን እንዲሸፍን የሚጠየቅ ተጫዋችም አይደለም። አሁን የጣለበት ሚና የተወጣ የሚገኝ እንደ አዲስ ፊርማ ሊጠቀስ የሚችል ተጫዋች ሆኖ ተገኝቷል። ከዚህ ቀደም በተለይ የመሃል ሜዳው ጀነራልና ታንኩ የሚለው ስያሜው በሱ ልክ የተሰፋው ካርሎስ ካሴሚሮ ከዚህ ቀደም ያበቃለት መስሎም ተገኝቶ ነበር። ባለፉት 2 ወራቶች ግን ያለውን ክላስ በሚገባ ያሳየ ተጫዋች ሆኖ ተገኝቷል። በአውሮፓ የውድድር መድረክ ከልምዱ አንጻርም ደግሞ የበለጠ የሚጎላ በተለይ ከስፔን ቡድኖች ጋር ደግሞ በማድሪድ ቤት ስለለመደው የሚመቸው አይነት ተጫዋች ነው። አሞሪም በቅርብ ጊዜያቶች እንደው ካሴሚሮን ተጫዋቾች ሀሳቤን ሊያስቀይሩ ይችላሉ፣ ምንም ነገር ሊፈጠር ይችላል፣ ካሴሚሮ ምርጥ ምሳሌ ነው ሲሉ የነበረበት አጋጣሚም የቅርብ ጊዜያቶች ትውስታ ነው። ትላንት በአጠቃላይ በዩናይትድ በኩል ከተመለከትናቸው ነገሮች መካከል ግን ብሩኖ ፈርናንዴዝ ወርልድ ክላስ ተጫዋች መሆኑን ማሳየቱን አሁንም ቀጥሏል። ለዩናይትዶች አልማዝ የሆነው አምበሉ ብሩኖ በድማቁም ቀጥሎበታል። በነገራችን ላይ አድማጮች አሁን ላይ ብሩኖ ፈርናንዴዝ በዩሮፓ ሊጉ 27 ግቦችን ከመረብ ጋር ማገናኘት ችሏል። የዩሮፓ ሊግ የምንጊዜም ከፍተኛ ግብ አስቆጣሪ ደግሞ ፒየር-ኤመሪክ ኦባሜያንግ መሆኑ ይታወቃል። 34 ግቦች ጋቦናዊው አጥቂ በስሙ ሊያስመዘግብ ችሏል። ብሩኖ እዚህ ሪከርድ ላይ ለመድረስ እንግዲህ 7 ግቦች ብቻ ይቀሩታል ማለት ነው። በዩሮፓ ሊጉ ደግሞ ብዙ አሲስት በማድረግ ደግሞ ብሩኖ 18 ለግብ የሚሆኑ ኳሶችን አመሻሽቶ ማቀበል የቻለ ሲሆን ይህንን በማድረግ ከቀድሞ የናፖሊ ተጫዋች ድሬስ መርተንስ ጋር በአንደኝነት በእኩል ቁጥር የሚቀመጡ ናቸው። ብሩኖ ከዚህ በኋላ 1 አሲስት ካደረገ ደግሞ ሪከርዱን የግሉ ያድርጓል ማለት ነው። በዩሮፓ ሊጉ በጥሎ ማለፍ ጨዋታዎች ደግሞ ከ30 በላይ የግብ ተሳትፎዎች ያለው የመጀመሪያና ብቸኛው ተጫዋች መሆንም ችሏል። አይደክሜው ተጫዋች ከትላንቱ ጨዋታ በኋላ በሰጠው አስቴት ደግሞ አሰልጣኙና ፊዚዮ ዘና ማለት እንዳለብኝና እረፍት ማድረግ እንደሚያስፈልገኝ ይነግሩኛል። እኔ ግን አይሆንም ነው የምለው፣ ባይሆን ስሞት ለማረፍ ብዙ ሰዓት ይኖረኛል የሚል አስቴትንም ሰጥቷል። በዚህ ልክ ቁርጠኝነት መኖር ከስንት አንዱ ጋር የሚኖር እንጂ ሁሉም ተጫዋቾች ጋር የሚኖርም ነገር አይደለም። በሌላ በኩል ግን ከብሩኖ በተጨማሪ በትላንቱ ጨዋታ ቀድመን እንዳልነው ካሴሚሮም ሌላኛው ምርጥ የተንቀሳቀሰ ተጫዋች ነው። ሃሪ ማጓየር እንዲሁ ሌላኛው አሪፍ የተንቀሳቀሰ እንዲሁ ተጫዋች ነበር። ለመጀመሪያው ግብ ቀድመን እንዳነሳ ነው ወሳኙ ተጫዋችም ነበር። አሞሪም ከጨዋታው በኋላም እንደውም በፌዝ መልክ ቢሆንም ማጓየር ጥሩ የክንፍ ተጫዋች ነው ሲሉም ተደምጦ የነበረበት አጋጣሚ ነበር። ሌኒዮሮም ከቀን ወደ ቀን ምርጥ እንቅስቃሴን እያስመለከተ የሚገኝ ተጫዋች ነው። ራስመስ ሆይሉንም ትላንት የተሻለ እንቅስቃሴ እያደረገ ተጫዋች ነበር። ዶርጉና ጓርቴ ጨዋታው ተቸግረው ቢጀምሩትም ከዛ በኋላ ግን ወደ ሪትም በመመለስ የተሻለ ሲንቀሳቀሱ የታዩ ተጫዋቾች ነበሩ። ቀድመን እንዳልነው ነው በአጠቃላይ ተቸግረው የነበረው ዩናይትዶች በመጀመሪያው 15ና 20 ደቂቃዎች በቢልባዎች ሃይ ፕሬሲንግ ነበር። ከዛ በኋላ ግን ሆኖ እንግዲህ የተፈጠረው ልንመለከት ችለናል። የቢልባው አሰልጣኝ ኤርኔስቶ ቫልቬርደም 11 ለ11 እያለን እኛ ከማንቸስተር ዩናይትድ በጣም የተሻለ ቡድን ነበረ ሲሉም ተደምጠዋል። ስንጠቀልለው ዩናይትዶች ወደ ሳን ማሜስ አቅንተው 3-0 በማሸነፍ የተመለሱ ሲሆን የመልሱን ጨዋታ ቀጣይ ሳምንት የሚያደርጉ ይሆናል። የመልሱን ጨዋታ በኦልድ ትራፎርድ የሚያደርጉ መሆኑም ደግሞ ግልጽ ጉዳይ ነው። ቀይ ሰይጣኖቹ ለፍጻሜው ግን አንድ እግራቸውን
ግባቸውን ያስገቡ ቡድንም ናቸው። ማጋነን ካልሆነም ለፍጻሜው 98ና 99% ያህል የደረሱ ቡድን ናቸው ልንላቸው እንችላለን። ሌሎች ጨዋታዎችን ባጭሩ እንመልከት። ቶትንሃም ሆትስፐሮች ደግሞ በሜዳቸው ቦዶ ግሊምትን አስተናግደው ስፐርሶች የ3-1 ድል አስመዝግበዋል። ለስፐርስ ግቦቹንም ብሬናን ጆንሰን ገና ጨዋታው ከመጀመሩ በአንደኛው ደቂቃ አስቆጥሮ በወደ 17ኛ ግቡ ላይ ሲደርስ ቀሪዎቹን ግቦች ጄምስ ማዲሰንና ዶሚኒክ ሶላንኬ ደግሞ በፍጹም ቅጣት ምት ማስቆጠር ችሏል። ለቦዶ ግሊምት ብቸኛውን የማተዛዘኛ ግብ ደግሞ ኡልሪክ ሳልትነስ ነበር ሊያስቆጥር የቻለው። የስፐርስ ደጋፊዎች ግን ዘንድሮ በተደጋጋሚ ጊዜ በክለቡ ባለስልጣናቶች ላይ ተቃውሟቸውን ሲያስሙ የሚስተዋል ነው። ትላንት በስታዲየማቸው ውስጥ ደግሞ የምናዘው እንዲደረግ ነው የሚል ጽሁፍንም ጽፈው ታይተው ነበር። የዩሮፓ ሊግ የፍጻሜ ተፋላሚዎች ግን ከአሁኔው የተለዩ ይመስላል። በፍጻሜው ማንቸስተር ዩናይትድና ቶትንሃም ሆትስፐር የመድረስ እድላቸው ሰፊ ነው። ይህ ከሆነ ደግሞ አንዱ የእንግሊዝ ቡድን አሸናፊ ሆኖ በቀጣዩ ዓመት ለቻምፒዮንስ ሊግ ውድድር ያልፋል ማለት ነው። ስለዚህ ቀጣይ ዓመት በቻምፒዮንስ ሊግ 6 የእንግሊዝ ቡድኖችም ልንመለከት እንችል ይሆናል። በኮንፈረንስ ሊጉ በተደረጉ ሁለት የግማሽ ፍጻሜ ጨዋታዎች ደግሞ በአዲሱ ስፖንሰራቸው ደማቅ ገድግደው የገቡ ቼልሲዎች ከሜዳቸው ውጪ ወደ ስዊድን አቅንተው በጫወቱበት ጨዋታ በውድድሩ የነገሱት ሳሚዎቹ ዩርጎርደንን 4-1 በሆነ ውጤት ረምርመው ተመልሰዋል። ጄደን ሳንቾ ለቼልሲ ቀዳሚዋን ግብ ያስቆጠረው ተጫዋች ነበር። ሳንቾ ለቼልሲ አራተኛ ግቡንም ነው ማስቆጠር የቻለው። በአውሮፓ ውድድር መድረክ ደግሞ ትላንት በቼልሲ ቤት የመጀመሪያ ግቡንም ማግኘት ችሏል። ሌሎቹን ግቦች ደግሞ ኖኒ ማዱዌኬና ኒኮላስ ጃክሰን ደግሞ 2 ግቦችን ማስቆጠር ችሏል። ለቦዶ ግሊምት ብቸኛዋን ግብ ደግሞ ቼልሲ ላይ ያስቆጠረው ደግሞ ይስሐቅ አለማየሁ የተባለ ትውልደ ኢትዮጵያዊ ተጫዋችም ነበር። ይህ ተጫዋች በአባቱ ኢትዮጵያዊ ነው፣ በእናቱ ግን በሴንትራል አሜሪካ በምትገኘው ሀገር ኤልሳልቫዶራዊ የሆነ የ18 ዓመት ተጫዋች ነው። በሌላኛው አንድ ጨዋታ ደግሞ ሪያል ቤቲስ ፊዮሬንቲናን 2-1 በሆነ ውጤት ረቷል። ለቤቲስ ግቦችንም አብዲ ኢዛል ዙሊና አንቶኒ ደግሞ አንደኛውን ሌላ ግብ ማስቆጠር ችሏል። አንቶኒ አሁን በ19 ጨዋታዎችም ለቤቲሶች 10ኛ የግብ ተሳትፎ ላይ መድረስም ችሏል። ትላንት ምሽት በተደረገ አንድ ተስተካካይ የእንግሊዝ ፕሪሚየር ሊግ ጨዋታ ደግሞ ኖቲንጋም ፎረስቶች መጥፎ ምሽትን ያሳለፉ ሲሆን ፎረስቶች ለቻምፒዮንስ ሊግ ያላቸውን ተስፋ ያልተጠቀሙበትን ውጤት አስመዝግቧል። ፎረስቶች በለንደኑ ክለብ ብሬንትፎርድ 2-0 በሆነ ውጤትም ነው የረቱት። ለብሬንትፎርድ ግቦቹንም ኬቨን ሻሪና የዋን ዊሳ የግቦቹ ባለቤቶች ነበሩ። ፎረስቶች ትላንት ድል ቢቀናቸው ወደ 3 ደረጃ መምጣት ይችሉ የነበረበት ወርቃማ እድል ነበራቸው። ተሸንፈው ግን በዛው 6 ደረጃ ላይ ጸንተው ተገኝተዋል። አሁንም ቢሆን እድላቸው አላከተመም። ነገር ግን የትላንቱ ውጤታቸው ማንቸስተር ሲቲና ቼልሲዎችን በተለይ ጠቅሟቸው ነው የተገኘው። የመጨረሻ ላድግና አድማጮች ዛሬም አንድ ተስተካካይ የእንግሊዝ ፕሪሚየር ሊግ ጨዋታ የሚደረግ ሲሆን ለመጠቆም ያህል በአሰልጣኝ ፔፕ ጓርዲዮላ የሚመሩት ማንቸስተር ሲቲዎች በሜዳቸው ኢታድ ስታዲየም ወልቭስን ከምሽቱ 4 ሰዓት ላይ የሚያስተናግዱ ይሆናል። ሲቲዝኖቹ ዛሬ ድል ከቀናቸው ወደ 3 ደረጃ ከፍ ማለት የሚችሉበት እድልም ይኖራቸዋል። ሶስተኛ ያለው ኒውካስል ዩናይትድን በልጠው ማለት ነው። ነገር ግን ኒውካስል የሚበለጠው ያነሰ ጨዋታ ተጫውቶ ነው የሚሆነው።